ሲጥ አድርጋ አሰናበተቻት። ሞተች። ዲቭ ዶክተሩ በጣም ልባቸው ተሰማ፣ በጸጸት ተቃጠሉ። ዶክተር ላንቺ ብዬ እኮ አደይ ቀርቻለሁኝ ከካናዳ ሁሉንም ነገር ለማስተካከል ቃል እገባልሻለሁ እባክሽን እያለ መሬት ለመሬት እየተገተተ ሐዘኑን በከባድ ምሬትና ለቅሶ ልቡ ስብርብር አለም። ሄለንን አስገድዶ ደፈራት። ፍቅር እጅጉን ልቧ ተሰበረ። እኔን አፈቅርሻለሁ እወድሻለሁ እያልክ የነበረው ለካ ውሸትህን ነበረም። የሴት ሰውነት ስታይ ልብህ ቀልጦ ከሷ ጋር እንደዚህ አይነት አጸያፊና ብልግና ነገር አደረግ። በጣም ታሳፍራለህ ብላ እፊቱ ላይ ደፍታበት ሄደች። ቤዛ አንተ የኔ ወንድም አይደለህም፣ እኔ የምፈልገው ገንዘብ ነው እንጂ ጭራሽ ሶስተኛ ልጅ እንድታመጣልኝ ነግሬሃለሁ ሆይ እንዴት ነው ሄለን ላይ እንደዚህ አይነት የብልግና ነገር የምታደርገው ብላ በጣም ተናደደችበት። እባክሽን ተረጋጊ፣ ምንም ነገር እኔ ያደረኩት ነገር የለኝም እያለ ቢለምናትም እንኳ እሷ ግን በቃ ከዚህ በላይ ሌላ ምንም ነገር አልፈልግም፣ በጣም ታሳፍራላችሁ ብላ አለች። የእውነት በጣም ነው የምታሳፍሩት እናንተ አትረቡም እስከ ማለት ድረስ ደረሰች። እባክሽን እባክሽን እንደዚህ አታድርጊ እያለ ቢለምናትም እንኳ ፍቅር ግን እንደውም አደይ ይገባሻል፣ እስከ ዛሬ ዝም ብሌ መቆየቴም በጣም ቆጭቶኛል፣ እናም ደግ ሆንሽ ብላ አለቻት። ዴቭ በሌላ በኩል አንቺና እኔ እኮ እንዴ እባክሽን ኩኩሻ ተረጋጊና እናውራበት እያለ ቢለምናትም እንኳ በቃይ ዳይመንድ ያንተ ነገር እጅጉን ሰልችቶኛል። ቆይ ምን እያደረክ ነው? መተህ እዚህ ቁጭ ብለህ ሰልችተኛል ዳይመንድ። ቆይ አንተ ለምንድን ነው እኔን የምትከታተለኝ? ብላ አለች። ተረጋጊ ኩኩሻ፣ ምን እየሆንሽ ነው? ቆይ አንቺ ግን በህይወትሽ ፍቅር ይዞሽ አያውቅም ወይ? ብሎ አላት። ትሰማኛለህ? እኔ የማፈቅረውና የምወደው ህይወትን ብቻ እንጂ ይሄ በመንገድ ለመንገድ ልክ እንደነ ቅምጥልና እንደነ ኪንጎ አይነት ፍቅር አይደለም። ትሰማኛለህ? አሁን ከፊቴ ጥፋልኝ ብላ አለችው። ሩታ ቤቱንና ሰፈሩን ለቃ ከወጣች ሳምንታት አለፋት። ሩታና እንዲሁምና አሹ ሩታን ተከትለው ሂደው በገዛ እጃቸው ተዋረዱ። የፍቅር እናት እኔ ምንም ነገር ተናግሬ ስለማላስቀየማችሁ ብቻ እየወጣችሁ እንደፈለጋችሁ ናችሁ ትገባላችሁት። ቆይ እናንተ ግን ማን ነው ተቆጣጣሪ የሌላችሁ? እንዴት እንደዚህ አይነት ነገር ታደርጋላችሁ? ብላ በጣም ተቆጣቻቸው። እባክሽ እትዬ ይቅርታ አድርጊልን፣ አስበንበት እኮ አይደለም፣ እውነት ለመናገር እኛም ጨንቆን ነው በማለት መለሰ። አይ በቃ ከዚህ በላይ ምንም ነገር ልልና ላደርግ አልችልም። ከዚህ በኋላ ተጠንቅቃችሁ ትሰሩ ከሆነ ስሩ፣ አይ የምትሉ ከሆነ ደግሞ እንድትወጡ እፈልጋለሁኝ፣ ቤቴን በክብር ለቃችሁ ብላ አለች። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበሩ ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ኪንጎ እና ቅምጥል በራሳቸው ማዘሯ ፊት በጣም ተደባደቡ። ትሰማኛለህ? ከኔ ጋር ከመጣላትህ ሂደህ እዛ ተለጠፍክ። ቆይ አንተ ሩታ ማናትና ነው ያንተን እጅ ይዛ የምታባብልህ? ብላ እሪኡኡ አለች። ተረጋጊ ሩታ፣ ተረጋጊ ቅምጥል፣ ምንም ነገር አልተፈጠረም። ሩታ ደግሞ ዳይመንድ እና የኔ ጓደኛ እንደሆነች ታውቂያለሽ። እንደ ጓደኛ ሂጄ አጽናናኋት፣ ተያልኳት። ሌላ ምን ነገር አደረግኩና ነው በዚህ ልክ እኔን የምትገፊም? ብሎ አላት። ትሰማኛለህ? እንዴት አንተ እኔ ጋር ተጣልተህ እንደስከ ዛሬው ቢሆን እኮ በጣም ብዙ ነገር ታደርግ ነበር። ዛሬ ግን ምንም አልመሰለህም። ተመልከች ደግሞ ማዘሯ ለእኔ መልስ ይመልስልኛል ብላ አለች። እስኪ ንገሪኝ ቅምጥል፣ አንቺ የምትሆን ሁሉ እኔ ሳደርግልሽ እየኖርኩ አይደለም እንዴ? ከዚህም በላይ አደርግሻለሁ። ግን ደግሞ ገና ለገና
ከሩታ ጋር አወራህ ብለሽ የምትቀየሚ ከሆነ ነገ ደግሞ ከሌላ ሰው ጋር ባወራም ልትፈቺ ነው ማለት ነው። እባክሽን የማይሆን ነገር እንድናገር አትገፋፊን ቅምጥል። ምክንያቱም ቅናትሽን በልክ ብታደርጊው ጥሩ ነው ብሎ እማዘሯ ፊት በጣም ተናገራት። ሊሊና ባቡሬ አለማቸውን እየቀጩ ባሉበት ሰዓት እንግዲህ የሊሊ ጥላት ምን አለበት አሁን ጫጉላ ሽርሽርሽን በደንብ አድርገሽ መንሸራሸር አለብሽ፣ ምክንያቱም በኋላ ላይ ዋጋ ትከፍላለሽ እያለች በእያንዳንዱ ደቂቃና ሰከንድ ላይ እየሄደች ሁሉንም ነገር ማስተካከልና ሁሉንም ነገር ማድረግ በጣም ፈለገች። ምንድን ነው አልገባኝም። ባይገባሽ ነው የሚሻለው። አሁን እያንዳንዱ ነገር ማድረግ ያለብሽን ነገር በሙሉ ታደርጊያለሽ ብላ አለቻት ፍቅር አደይን። ምንድን ነው እስኪ ንገሪኝ፣ እያመንኩ አይደለም ብላ አለች። በቃ ከዚህ በኋላ ከዲቭ አጠገብ ትርቂያለሽ ብላ አለቻት ፍቅር። ቆይ አንቺ ማነሽና ነው እኔን ከዲቭ አጠገብ የምታስወግጅኝ? አንቺ እኮ በጣም ብዙ ጊዜ ሞከርሽ ግን ደግሞ እየተሳካልሽ አይደለም ፍቅር። አረ ፈሪ። በቃ እሱ እኮ በንጹህ ልቡ በንጹህ አንደበቱ እኔንና እኔን ብቻ አፍቅሯል፣ ከኔ ጋር መኖርን መርጧል። እና ታዲያ ለምንድነው አንቺ በሰው ህይወት ጣልቃ የምትገቢው ብላ አለቻት። ትሰሚኛለሽ? በሰው ህይወት ውስጥ ጣልቃ የገባሽው አንቺ ነሽ እንጂ እኔ አይደለሁም እየተባባሉ እርስ በርስ በጣም መጋጨትና መጠላታቸውን ቀጠሉ። እባክሽ ትሰሚኛለሽ? ዲቭ አጠገብ ብትደርሺ እኔን ፍቅር አያድርገኝ፣ ምክንያቱም ላትመለሽ ነው የማሰናብትሽ ብላ አለቻት። ምን ነው እያስፈራራሽኝ መሆኑ ነው እንዴ? እኔ እኮ አደይ ነኝ፣ ስለዚህ ምንም ነገር የሚፈጠር ነገር የለም ብላ ማንቁርቷን ይዛ ወዙዛ ለቀቀቻት። ሄለን በፍጹም እኔ አበበዬን አሳልፌ አልሰጥም፣ አንቺ የፈለግሽውን ነገር አድርጊኝ፣ አንቺ ማለት በጣም አውሬና የተረገምሽ ሴትዮ ነሽ በማለት መለሰችላት። ምን ማለት ነው ደግሞ ይሄ? እስኪ ንገሪኝ። በእያንዳንዱ ደቂቃና ሰኮንድ የእውነት የሰውን ላብና የሰውን ገንዘብ የሰውን ደም እያፈሰሽ የምታገኙ ገንዘብ ምንድን ነው የሚጠቅምሽ? ይልቁንስ አሁን እነ ዳይመንድና እነ አበበ ሳይመጡ ለቀሽ ብትወጪ ይሻልሻል ብላ አለቻት። ትሰሚኛለሽ? ያለችን አንድ አማራጭ አንቺና አንቺ ብቻ ነች። ስለዚህ ማድረግ ያለብኝን ነገር በሙሉ አደርጋለሁኝ። አይ የምትይ ከሆነ ደግሞ የራስሽ ጉዳይ ብላ አለቻት። ኧረ እባክሽ እንደዛ ከሆነ ታዲያ ምን ችግር አለው? ምን ማለት ነው? ማድረግ ያለብኝን ነገር በሙሉ አደርጋለሁኝ። ከዛም በኋላ ማን ከማን እንደሚያንስ እናያለን ብላ እንግዲህ ሄለኔ በአቋሟ ጸናች። ቤዛ ዱካን የተወው ነገር አለ፣ ስለዚህ ሂጄ ማጣራት አለብኝ ብላ ዳኒን ከኋላው ምትት ስታረገው እኔ ምንም ነገር አላደረኩም እባካችሁን ይቅርታ አድርጉልኝ እያለ ሲማጸን፣ አንተ ፈሪ፣ ቆይ ግን ምን አይነት ወንድም ነህ? እኔ እንኳ እንዳንተ ፈሪ አይደለሁም እያለች ስትል፣ ምን ነው ቤዛ ታዲያ እኔና አንቺ እኮ አንድ አይደለንም። እኔ ደግሞ የምሬን ነው ያንን አሹ የሚባል ሰውዬ ያንን ጥበቃ በፍጹም አልፈልገውም፣ ምክንያቱም ዱላው እንኳ ራሱ በጣም ከባድ ነው ብሎ አላት። ምን? አዎ በጣም ከባድ ነው። ስለዚህ በጣም በሚያስጠላና በሚያሳዝን ሁኔታ እንደዚህ ማድረግ አልፈልግም ብሎ አላት። ትሰማኛለህ? ያለን ገንዘብ ይሄ ብቻ ነው። በመጨረሻም አማራጫችንን መውሰድ ያለብን ዳኒ ብላ አለችው። አሹ እትዬን ተንበርክኮ ይቅርታ ጠየቃት። ልክ ነዎት፣ አንቱ ማለት እንደ እናት በጣም ምርጥ እናት ናችሁ። ስለዚህ ላደረግነው ነገር እና የእውነትም ስለሄድነው ነገር እጅጉን ይቅርታ አድርጉልን ብሎ ይቅርታ ጠየቀ። እኔ እኮ ችግር የለብኝም፣ ግን ደግሞ ስለምወዳችሁና ስለማከብራችሁ ብቻ ነው እንጂ ሌላው ነገር ምንም አይደለም። ማለቴ እንደ ሌላው ሰው የት ገባችሁ የት ወጣችሁ ማለትም አልፈልግም ነበር፣ ግን ደግሞ የግድ እንደ እናት መቆጣጠር ስላለብኝ ነው ብላ መለሰችላቸው። አደይና ዴቭ ቁጭ ብለውም ባሉበት ሰዓት በሚገርምና በሚደንቅ ሁኔታ በእናትሽ ዶክተር እኮ መጥቶ ነበር ብሎ አላት። ምን ማለት ነው? እንግዲህ ዶክተር ወደ ካናዳ ሊሄድ ነው እና
መጥቶ ሊሰናበትሽ አባረርኩት ብሎ አለ። አደይ ቀይሬራለች። ምን እያልክ ነው ዲፍ? ታዲያ እሱ መጥቶ ለምንድን ነው እኔ ያላገኘሁት ብላ ስትል እኔ ከሱ ጋር ያለሽን ቅርርብነት ምንም አልወደድኩትም ብሎ አለ። ትሰማኛለህ? ገና ለገና አንተ ብቻ ስላልወደድከው እኔና ዶክተር መራራቅ አለብን? ሲጀመር እኔና ዶክተር እኮ በሊሊ ምክንያት ነው የተዋወቅነውም እና ጓደኛም ይህን ነው በእሷ ምክንያት ነው። ታዲያ ለምን ብለህ ነው? ቆይ አንተ በቅናት ምክንያት ከሁሉ ሰው ጋር መጣላት አለብኝ ወይ ብላ ልክ ልኩን ነገረችው። እንደዛ እኮ አይደለም። እና ታዲያ እንዴት ነው? ግን ደግሞ ማድረግ ያለብኝን ነገር በሙሉ ማድረግ ስላለብኝ ነው ብሎ አላት። በቃ ብላ አደይ ቶሎ እንግዲህ ኮቴዋን እያማታች ወደ ዶክተሩ ጋር ስትሄድ ዶክተሩ በጣም ደነገጠ። አደይ ምን እየሰራች ነው? ምን ትሰሪያለሽ? ብሎ ሲላት ምን ነው እንግዳም አታስተናገድ እንደ ዶክተር? እስከ ዛሬ የእውነት ያሰብኩትና ያለምኩትን አይደለህም ማለት ነው? ምን ማለት ነው ደግሞ? እስኪ ንገረኝ። ወደ ካናዳ መሄድ ምን ይባላል? ዲቭ ሲነግረኝ በጣም ደንግጫለሁ ብላ አለችው። አውቃለሁ፣ እረዳለሁ፣ ግን ደግሞ እዚህ ልብ የማቃጠል እንጂ ምንም ነገር እያደረግኩ አይደለም። አደይ እኔንም ልትረጂ ሞክሪ ብሎ አላት። አንተ እኮ የህዝብ ልጅ ነህ። በጣም ብዙ ታማሚዎች አንተን ይጠብቃሉ። ገና ለገና አንድ ህይወት አልተሳካልኝም ብለህ ለምንድን ነው ተስፋ የምትቆርጠው? እኔ የማውቀው ዶክተር ሊልዬን ያዳነ የኔን ደግሞ የጓደኝነት ጥግን የኔንና የድብን የፍቅር ግንኙነት ያጠናከርከው ሰው አንተ ነህ። እኔ በፍጹም ትተኸኝ እንድትሄድ አልፈቅድም ብላ አለችው። ዶክተሩም ልቡ ድው ድው እያለ ምን እያልሽ ነው አደይ? እኔና አንቺ ምን አገናኘኝ ብሎ አላት። ምን ነው ጓደኝነት ማለት ታዲያ እንደዚህ ከላይ ከላይ ነው እንዴ? ችግርህን ትነግረኛለህ እና ነገ ምሳ ሰዓት እጠብቅሃለሁኝ ብላ አለችው። እሺ ባቡሬና እየዋኙ ባሉበት ሰዓት እስኪ ተመልከቹ፣ ይህን ውሃ አወራረዱን እያየሽው ነው ሊልዬ ብሎ ሲላት፣ አዎ በጣም የሚያምርና ጽድት ያለ ነው ብላ አለችው። አንቺ ራሱ ልብሽም ሆነ መልክሽም እንደዚህ እንደ ውሃ ጽድት ያለ ነው ብሎ ሲላት፣ ምን እያልክ ነው? አዎ የእውነት አንቺን ስላገኘሁ በጣም እድለኛና የሆነ የወንድነት ስሜት ይሰማኛል ብሎ አላት። ችግር የለውም፣ ከዚህ በኋላ ትዳራችንን ማጠናከርና መበርታት እንዳለብን ተሰምቶኛል። ባቡሬ ስላደረክልኝ ነገር በሙሉ በጣም አመሰግናለሁ ብላ እንግዲህ ከባቡሬ ጋር እልም ያለ ፍቅር ውስጥ ገቡ። ሩታ በቃ ተስፋ ቆርጫለሁኝ፣ ከዚህ በኋላ ቤተሰቦቼ ጋር መኖር እፈልጋለሁ፣ ዶክተር እያልኩኝ ህይወቴን አላበላሽም ብላ ወስና ከዲቭ ጋር ወደ እነትዬ ጋር ሄደች። እንግዲህ ዳኔ በሚያሳዝንና በሚያስጠላ ሁኔታ አስገድዶ ሄለንን መድፈሯና አበበ ማበዱንና መጨለሉን ይዘን